ከ54 ሚሊዮን በላይ መራጮች የተመዘገቡበትና ዜጎች ከማለዳው 12 ሰዓት አንስቶ እስከ እኩለ ሌሊት ድረስ በነቃ ተሳትፎ ድምጻቸውን የሰጡበት ሰባተኛው ሀገራዊ ምርጫ ህብረተሰቡ ለሀገሩ የወደፊት እጣ ፈንታ ምን ያህል የባለቤትነት ስሜት እንዳለው በተግባር ያሳየበት ክዋኔ ሆኖ አልፏል። በምርጫ ህጉ መሰረት መራጮች ከመረጡ በኋላ በየምርጫ ጣቢያዎች የድምጽ ቆጠራ ተጠናቆ ጊዜያዊ ውጤት በይፋ በየጣቢያዎቹ የሚለጠፍ ይሆናል። ኤንቢሲ ኢትዮጵያም በአዲስ አበባ በተለያዩ የምርጫ ጣቢያዎች ተዘዋውሮ ባደረገው ቅኝት ህብረተሰቡ ድምጹን ሰጥቶ ከመሄድ ባለፈ በየጣቢያዎቹ የተለጠፉ ጊዜያዊ ውጤቶችን ሲመለከት እንደነበረ ታዝበዋል። ትናንትና ያው ለቀጣይ 5 አመት ያገለግለኛል እንዲሁም ልማትን ያመጣልኛል ያልኩትን ለሊት 12 ሰዓት ላይ በመነሳት እዚህ ምርጫ ጣቢያ በመገኘት ሰልፍ በመያዝ መርጫለሁ። እንግዲህ ያው ዛሬ ደግሞ በትናንትናው ዕለት የመረጥኩት ድምጽ ምን ላይ እንደደረሰ ለማየትና ለመመልከት ነው የተገኘሁት። ምክንያቱም በቀጣይ ለከተማችን እንዲሁም ለሀገራችን ያገለግላል ያልነው ይጠቅማል ያልነውን የመረጥ ነው ድምጼ ምን ላይ እንደዋለ ለመመልከት ነው። የማንኛውም ዲሞክራሲያዊ ምርጫ ዋና ግብ በህዝብ ፍላጎትና ውሳኔ ላይ የተመሰረተ ህጋዊ መንግስት መመስረት ነው። የምርጫ ውጤት የህዝብ ትክክለኛ ድምጽና የሉዓላዊነቱ መገለጫ በመሆኑ ማናቸውም ተፎካካሪ ፓርቲዎችም ሆኑ መላው ህብረተሰብ ለህዝቡ ውሳኔና ለምርጫ ውጤት ተገዢ መሆን እንደሚገባቸው ያነጋገርናቸው የከተማዋ ነዋሪዎችና መራጮች ይናገራሉ። እንግዲህ ማንኛውም ነገር መሆን ያለበት በህዝብ ምርጫ ነው፣ በህዝብ ስሜት ነው። ስለዚህ የምርጫውን ውጤት በትዕግስት መጠባበቅና የሚሆነውን ነገር ህዝቡ በጸጋ መቀበል መቻል አለበት። ሰው እንግዲህ የሚፈልገውን ይመርጣል። የሚወሰነው ደግሞ በአብላጫው ነው። ያንን ደግሞ መቀበል ግድ ነው። ህዝቡ የሚስማማውን እንትን ብሏል፣ መርጧል። ያንን ተቀብሎ ሰላም ሀገራችን እንትን የምትልበትን ነገር ቢመቻች ጥሩ ነው። ምንጊዜም 1 2 3 ተፎካካሪ ካለ ከነዛ ውስጥ አንደኛው ነው ሊያሸንፍ የሚችለው እንጂ ሁሉም ሶስቱም አያሸንፉምና ሁሉም እንደየምርጫ ያገኙት ድምጽ መሰረት የክልል ምክር ቤትም ይሁን የከተማ ምክር ቤት ወንበርን የሚያገኙ ነው የሚሆነውና ያው በቀጣይ ቀናት ጠቅላላ ውጤቱ የሚታወቅ ነው የሚሆነው። የተሰጠውን ውጤት ደግሞ ህዝቡ መቀበል ግዴታው ነው። ምክንያቱም ራሱ የሰጠው ድምጽ ስለሆነ ራሱ የሰጠውን ድምጽ ደግሞ ተቀብሎ ለቀጣይ ደግሞ ምርጫ መዘጋጀት ነው ያለበት ብዬ ነው ማስበው። ያው ህዝብ የመረጠው ነው የህዝብ ብልጫ የሚያሳየውን ስለሆነ መቼም 2 ሰው ሆኖ 3ቱ የመረጠው ነው። ስለዚህ የመረጠውን ሰው አሚን ብለሽ ተቀብለሽ ተግፈሽ መሄድ ነው። አንቺ የምትፈልጊው ከሆነ ጥሩ ነው፣ ማትፈልጊውም ከሆነ ደግሞ የመረጠውን ህዝብ የመረጠውን መቀበል ያለ ነውና ህዝብ በመመረጠው ነው መሆን ያለበት ብዬ ነው ማምነው። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በከፍተኛ ንቃትና ትዕግስት ድምጽ ለሰጡ መራጮች ምስጋና አቅርበዋል። ረጅም ሰዓታት በትዕግስት ለመምረጥ ተሰልፎ የዋለው ዜጋ ይበጀኛል ላለው ፓርቲ ድምጹን ሰጥቶ በኢትዮጵያ ዲሞክራሲያዊ ግንባታ ላይ የራሱን አሻራ አሳርፏል። የምርጫ ቀኑም ደግሞ ሰኞ ቀን መደረጉ ደግሞ ከሌላው ጊዜ በተሻለ ህብረተሰቡ መጥቶ ምርጫ ጣቢያዎች ላይ ምርጫ እንዲያደርግ ሆኗል። ምክንያቱም ከዚህ ቀደም ቤተ ሰንበት ነው የሚሆነውና እሁድ ቀን ብዙ ሁነቶች ይኖራሉ፣ ቤተክርስቲያን መሄድ ይኖራል፣ ዝግጅቶች ይኖራሉና ከዛ አንጻር ይሄ መሆኑ እንዲያውም ለሁሉም ተመራጭ ፓርቲዎች ጥሩ ቀን ነው ብዬ ነው እንደኔ ማስበው። የህዝቡ ተሳትፎ የዚህ አመት በጣም ከፍ ያለ ነው። የዚህ 7ኛ ምርጫ ላይ ያየሁት በጣም ሰፊ ህዝብ ነው እየተሳተፈ ያየሁት። ያለ ምንም ቀስቃሽ እንደዚህ ወጥቶ መብቱን ኤክሰርሳይዝ ማድረጉ እንግዲህ አንዱ የዲሞክራሲ መገለጫ ነው። የመንግስትም ለመመስረት ህዝቡ በድምጹ መወሰን እንደሚችል ተረድቷል። በሱ ልክ ያው እንደምታዩት ሰልፉ ከሌሊት ጀምሮ በሚገርም ሁኔታ ምናልባትም ከዚህ በፊት ከተደረጉ ምርጫዎች አንጻር ስናየው ያለምንም ወከባ ህዝባችን መብቱን በአግባቡ ለመጠቀም ተዘጋጅቶ ተረጋግቶ ምርጫ ካርዱን ለመመለስ ያሳየውን ቁርጠኝነት ከወትሮ በተለየ ያደርገዋል ማለት ነው።